እንደ ጅል ባል ለመግዛት 300 ሺህ ብር ትከፍላላችሁ። ባል ለመግዛት በድብቅ ተደብቃችሁ በቴሌግራም ትላላኩና ያ ውሸት እንደሆነ ስታውቁ አይናችሁን በጫጧችሁ አደባባይ ላይ ወጣችሁ ታለቅሳላችሁ። አታፍሩ? አንዲት ሴት ባል ለመግዛት በውስጥ 300 ሺህ ብር ከፍለሽ ብርሽን ከተበላሽ በኋላ ሚዲያ ላይ ወጥተሽ እግረኛው ሚዲያ ላይ ቀርበሽ ታለቅሻለሽ። አታፍሪም? እዛው እንደው አፍሽን ዝግታ ላይ እፍር ብለሽ ተፈታተኝ። እኔ ባንቺ ቦታ ሆነ እፍር ብዬ ተፈታ ነው ምለው። ባል ለመግዛት ብሬን ብበላ ጋይስ አያማክሩንም። ተደብቀው ይሰጣሉ። ሰጥተው እርግጠኛ ሌባ እንደሆነ ሲያውቁ እንደተበሉ ሲያውቁ ወጥተው ሚዲያ ላይ ያለቅሳሉ። የኢትዮጵያ ሕዝብ ይፍረደኝ። ይሄ እየፈረደበት የኢትዮጵያ ሕዝብ አዳሜ ብርሽን ራስሽ ያዥ። ብራችሁን ያዙ። አትጃጃሉ። ለእኔ ለሀቢባ በውስጥ በምንም ምክንያት ብር የምትሰጡበት ምንም ምክንያት የለም። ምንም። እኔ በነፃ ነው ህዝቡን የማገለግለው። ለእኔ ከሰጣችሁ የቲክቶክ ጊፍት ነው የምትሰጠው። አለቀ። ማስታወቂያ ነው ማስከፍለው። ማስታወቂያ መሰራላችሁ ከሆነ ነው የምትከፍሉኝ። ከዛ ውጭ ለምን ጉዳይ ነው የምትሰጡት? ለምን ጉዳይ? አሁን በወልደ ጊዮርጊስ ብር ተበላ የምትሉት በምን ጉዳይ? ወልደ ጊዮርጊስ በምን ጉዳይ? ምን እንዲያደርግላችሁ ነው? እኔ በጣም ነው የምትገርሙኝ እውነት። የጅሉ መብዛት የብራቸው ብዛት ማያልቅ ተበልቶ ተረደዛ ምን አቃጠለኝ? ምንስ ደም ግፊት አስያዘኝ? እናቴ በሰላም መውለድ እፈልጋለሁ። ስለዚህ ኤምዬ ማስረጃ ስታመጪ የሁላችሁንም የተበላችሁትን ማስረጃ ስታመጪ ማስረጃው በቂ ከሆነ በልጅቷ ስም የገባ ከሆነ በህግ መጠየቅ ትችላላችሁ። ማስረጃ ከሌለሽ ግን ምንም ማድረጋችሁ